አንደበተረቱ በማራኪ ዳዓዎች የሚታወቀው በተለይ ጁሙአን ወቅታዊ ጉዳዮችን በማንሳት በጀግንነት በደፋርነት የሚታወቀው እጅግ ተወዳጁ ኡስታዝ ያሲን ኑሩ በዛሬው ጁሙአ ኹጥባ እንደማይገኝና ኹጥባ እንደማያደርግ ተናግሯል። ይሄንንም በርካታ እስላማዊ ሚዲያዎች ተቀባብለውታል። እኔም ይያለሁ ለምንድነው ዛሬ ኹጥባ የማያደርገው ምን አጋጥሞት ነው የሚለውን በርካቶችን አስደንግጧል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ ውድ ያገሬ ልጆች ሁላችሁንም ሰላም ብያለሁ። ሁላችሁም ባላችሁበት የዓለማችን የምድራችን ዳርቻ አላህ ኸይሩን ነገር ይወፍቃችሁ፣ ወጥቶ ከመቅረትም አላህ ይጠብቃችሁ፣ ሰፊውንም ርዝቅ ሲሳይ አላህ ይወፍቃችሁ ይወፍቀን ጀሚዓን እያልኩኝ ስለ ኡስታዝ ያሲን ኑሩ በርካታ ነገር ማውራት ይቻላል። ኡስታዝ ያሲን ኑሩን ባናወራውም ብዙዎች ያውቁታል። ትንሽ ትልቁ ሴት ወንዱ ሙስሊም ክርስቲያኑ በተለይ ኢትዮጵያዊ ሆኖ ኡስታዝ ያሲን ኑሩን የሚጠፋው ሰው ያለው አይመስለኝም። እንደሚታወቀው ኡስታዝ ያሲን ኑሩ ዳዕዋ ላይ እጅግ በጣም በማራኪ ዳዕዋዎቹ ነው የሚታወቀው። ጁሙአም ኹጥባ ያደርጋል። ጁሙአ ኹጥባ ሲያደርግ ደግሞ ወቅታዊ ጉዳይ አሁን ያለንበትን ተጨባጭ ነው። ምክንያቱም ኹጥባ ማለት ሙስሊሞች ተገናኝተው የሚመካከሩበት በዚህ ሳምንት የተከሰቱ ክስተቶችን የሚወያዩበት ነውና ያንን የተረዳው ኡስታዝ ያሲን ኑሩ እጅግ በጣም በማራኪ አንደበቱ ወቅታዊ ጉዳዮች በዚህ ሳምንት የተከሰቱ ክስተቶችን አንስቶ ነው የሚወያየው በኦኔ በድፍረት በጀግንነት። እንደምታውቁት የድምጣችን ይሰማም ፈርጥ ነው። ለዚህ ላለንበት ለውጥ ግንባር ቀደም ራሱን አሳልፎ ለሙስሊሞች የሰጠ ጀግና ኡስታዝ ነው እና ኡስታዝ ያሲን ኑሩን ማብራራት ራሱ አያስፈልግምና ታዲያው አዲስ አበባ ላይ ደግሞ አንድ ቻሌንጅ ይስጣቸው። አዲስ አበባ ላይ ኡስታዝ ያሲን ኑሩ የት መስጂድ ነው የሚያሰግደው? የት ክፍለ ከተማ ማን የሚባል መስጂድ ነው የሚያሰግደው? ኮሜንት ላይ ይሄን እንደ ቻሌንጅ አድርጋችሁ ቆርጣችሁ ራሱ አወጣችሁ ብታስቀምጡና ሰዎች በተለይ ኡስታዞች የት እንደሚያሰግዱ እንዲያውቁ ይረዳቸዋልና ይሄን ጥያቄ ሳቀርብላችሁ የበለጠ ተረዱታላችሁ። ዝም ብዬ እዚህ ቦታ ያሰግዳል ብላችሁ አይገባችሁምና ነገር ግን ኡስታዝ ያሲን ኑሩንም ሁሉንም ኡስታዞች ኡስታዝ መሐመድ ሐሚድንም ሌሎችንም እንደ ቻሌንጅ ይሰጣቸዋል። ግን ያው ሰው የት እንደሚያሰግዱ እንኳን አውቆ እነሱ ጋር አንድ ቀን ሄዶ ቂራአትን ሊያዳምጥ ይችላል፣ ኹጥባም ሊያዳምጥ ይችላል፣ ብሎም ሌላም ነገር ሊጠቀም ይችላልና ይጠቅማል ኢንሻአላህ። እናንተም እንደ ቻሌንጅ አስቀምጨላችኋለሁኝ። ከዛ በኋላ እናንተን ኮሜንት አይቼ እኔም ደግሞ መልሱን ትክክል ገለ መልሷል ብዬ ልመልስላችሁ እችላለሁኝ። እንዲሁም ሰላዋት አለ ነብይ ሰለላሁ ዐለይሂ ወሰለም አውሩዱ፣ በነብያችን ላይ ሰላዋት አብዙ። ዛሬ ጁሙአ ነው። ጁሙአ እንደምታውቁት ሰይዱል አያም ነው፣ የቀናቶች ሁሉ በላጭ ነው። በተለይ ለሙስሊሞች ደግሞ ልዩ ቀን ነው ጁሙአ ማለት። ስለዚህ ጁሙአ ቀን ለኛ ሰላዋት ባወረድን ቁጥር ነብይ ሰለላሁ ዐለይሂ ወሰለም ራሳቸው hatta ባንተ ላይ ሰላዋት እስከሚያወርዱልህ ድረስ ላንተ ላይ ዱዓ እስከሚያደርጉልህ ድረስ ሰላዋትን ራሳቸው እስከሚሰሙ ድረስ ትልቅ የሆነ ትርፋት ያለው ነው ጁሙአና ጁሙአ እንዲሁ ሊያመልጠን አይገባም ማለት ነው። የጁሙአ ፈዳኢል በጣም ብዙ ናቸው። ያም አለይህም ኡስታዝ ያሲን ኑሩ ዛሬ ምን አጋጥሞት ነው ኹጥባ የማያደርገው ብላችሁ ግራ እንዳትጋቡ። ኡስታዝ ያሲን ኑሩ በፌስቡክ ፔጁ ላይ ሼር አድርጎታል። በርካታ እስላማዊ ሚዲያዎችም እንዳልኳችሁ ሼር አድርገውታል። ሁሉም ታዋቂ የሚባሉ እስላማዊ ሚዲያዎች ተቀባብለውታል። ብዙዎችም ደንግጠዋል። ኡስታዝ ያሲን ኑሩ ዛሬ ኹጥባ የማያደርገው ሌላ ነገር ሆኖ ሳይሆን ታሞ ነው። ታሞ ያው በጠነኛ ህመም አጋጥሞኛል ዱዓ አድርጉልኝ፣ ስለዚህም በዛሬው ጁሙአ ላይ ተገኝቼ መንበር ላይ ኹጥባ ማድረግ አልችልም ብሏል። አላህ እንዲያሽረው ሁላችሁም ዱዓ አድርጉለት። አንድ ሰው ከጁሙአ እርግጠኛ ነኝ በቀላል ነገር ሊቆም አይችልም። የሆነ ያጋጠመው ከበድ ያለ ነገር ኹጥባ መንበር ላይ ማስወጣት የማይችለው ነገር ሲያጋጥመው ነው። ሁላችሁም ግን ዱዓ አድርጉለት። ኡስታዝ ያሲን ኑሩን በርካቶቻችን እንወደዋለን፣ በርካቶቻችን ተውሂድን ተመረንባቸዋል። ስለዚህ ሁላችሁም ዱዓ እንድታደርጉለትና በዱዓችሁ እንድታስቡት ራሱ ባንደበቱ ፌስቡክ ፔጁ ላይ ተናግሯል። ሌሎችም ያው አጋርተውናል ማለት ነው። አላህ Subhanahu Wa Ta'ala ሸፋዓ እንዲሰጠው ደግሞ ዱዓ አድርጉለት ልላችሁ እወዳለሁ። በተረፈ
እኔ ሰሞኑን እንግዲህ ኢንሻአላህ እመጣለሁ ብያችኋለሁ። ያው መጠነኛ ችግር አጋጥሞ የነበረ እስከዛሬ ድረስ ያልመጣሁትና ያው እመጣለሁ ብያችሁ ነግሬያችሁ እንደነበረ ታውቃላችሁ። ኢንሻአላህ ሰሞኑን ያው በቪዲዮ ሰራላችኋለሁ። ያው እያንዳንዱ በተለይ እናት አባታችሁን ኡምራ ማስተረግ የምትፈልጉት ወንድሞች ታናግሩኛ። በትንሽ ብር በመጠነኛ ብር በተለይ አልጋ ማስያዝ ማትፈልጉ በተለይ አልጋ ማስያዝ ማትፈልጉ ኢንሻአላህ ሄጅበት እያንዳንዱ ሂደቱን ካሳዩዋችሁ በኋላ እናት አባታችሁን እንድታሰሩ አመቻችላችኋለሁ። ፓስፖርት ታላችሁ 100,000 ብር ምናምን ሺህ ብር አውጥታችሁ በትንሽዬ ብር እናት አባታችሁን መካ መዲናን ማዘየር ማለት ትልቅ ነገር ነው፣ ትልቅ አጅር ነው። በተለይ እዛው ያላችሁ ማለት ነው። እዛም ባትኖሩ የላችሁ ሄዳለሁ ችግር የለውም። በርካታው ሳታወጡ በትንሽ ብር ኢንሻአላህ። እኔ መጀመሪያ ግን ሂደቱን አይቼው ማለት ነው እናት አባታችሁን ለማሰራት ተዘጋጁ ማለት ወዳለሁኝ። አጅሩን ለእናንተ ነግራችሁ አልችልም። በተለይ መካ መዲናን የማይናፍቁ እናት አባቶች የሉም። አላህ ሁላችንም ይወፍቀን፣ አጅሩንም እናገኝ አላህ ያድርገን። ይሄን ሁላችሁ ወዳለሁ። እቃ ያዘዛችሁ ኢንሻአላህ በቅርብ ስለምመጣ እቃችሁ ይዤላችሁ እመጣለሁ። እንደነገርኳችሁ መጠነኛ ችግር አጋጥሞኝ ነበር። ያው ሁሌ ማውራት ስለማያስፈልግ ያን ጉዳይ አላህ እንዲያቀለውና ቶሎ እንዲሳካ ዱዓ አድርጉ። ያው ይሄን ሁላችሁ ወዳለሁኝ። በተረፈ ዛሬ ጁምዓ የት እንደምሰግዱና በማን መስጂድ ይሄን ቪዲዮ ከጁምዓ በኋላ የሰማችሁት ሆነ ኹጥባው ስለምንድነው አሁን ወቅታዊ ጉዳይ ነው የሚነሳው ምንድነው የሚለውን ኮሜንት ላይ አስቀምጡ። በተረፈ ደግሞ የኡስታዝ ያሲን ኑሩን ቻሌንጅ እንዳትረሱ። ማን መስጂድ ነው አዲስ አበባ የት ነው የሚያሰግደው ጁምዓ የት ነው ኹጥባ የሚያደርገው በማን መስጂድ ነው የሚለውና ክፍለ ከተማ ነው የሚለውን እንዳትረሱ። ነገ ተነጎዳ ኡስታዝ አቡበክር አህመድን የት እንደሚሰግድ በድሩ ሁሴንን ሳዳት ከማልን ሼህ መሐመድ ሐሚድን ሼህ ሰይድ አህመድ ሙስጠፋ ሌሎችም አህመድን ጀበልን ሌሎችንም አሉ የሚባሉ ታዋቂ ኡስታዞችን አጠይቃችኋለሁ። ቻሌንጅ ሰጣችኋለሁ። በተለይ ኡስታዞች እንዲህ ያለ ቻሌንጅ ብንሰጥ በርካታ ሰዎች እዛ መስጂድ ሄደው ሊሰግዱ ይችላሉ። በመጡበት አጋጣሚ ሁሉ አዲስ አበባን በነኩበት አጋጣሚ ሁሉ ሄደው ሰግደው የተወሰነ ዳዋ ሊያገኙ ይችላሉ። አላህም ደግሞ የሆነ ኸይር ሊፈታ ይችላል። ዲንም ላይ እነሱን አይተን ልንጠነክር እንችላለን እያንዳንዳችንና ስለዚህ ይሄ ነው ሁላችሁ ወዳለሁኝ። ለኡስታዛችሁ ለአንደበተረቱ ለጣፋጭ ማራኪ ዳዋዎቹ ኡስታዝ ያሲን ኑሩ እውቀት አለው። እውቀት ዲናዊም ዘመናዊ እውቀት አለው። በጣም ጎበዝ እውቀት አለውና ኡስታዝ ያሲን ኑሩ። ስለዚህ ሁላችሁም ዱዓ እንድታደርጉለት በአክብሮት ጠይቃችኋለሁ። አላህ Subhanahu Wa Ta'ala እኔንም እናንተንም በኸይር ነገር እንዲያገናኝና አላህ መልካሙን ነገር እንዲወፍቀን ዱዓ አድርጉ። ዛሬ ጁምዓ ነው ኢንሻአላህ ተዓላ አዳዲስ ነገር ሲኖር አቀርብላችኋለሁ። ጀማል ሚዲያ ዩቲዩብ ቻናል ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። እንደነገርኳችሁ ቻሌንጁንም ኮሜንት ላይ ተሳተፉ። ሰላም አለይኩም ወራህመቱላሂ ወበረካቱ።